ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ነሐሴ 18 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ግብጽ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ከምታደርገው ጥረት የተቃረነ ዘመቻ መክፈቷ መመላከቱን ነገ ለሚከበረው 1501ኛው የሞሊድ በዓል ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት የስራ ኃላፊዎችና ተቋማት የእንኳን አደረሳችሁ መልእክት ማስተላለፋቸውን የኬንያ አምባሳደርነታቸውን ያጠናቀቁት ጄኔራል ባጫ ደበሌ በሁለቱ ሀገራት የጋራ ትብብር በድንበር አካባቢ የሚንቀሳቀሱትን ታጣቂዎች ማጽዳት መቻሉን መግለጻቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ግብጽ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ከምታደርገው ጥረት የተቃረነ ዘመቻ መክፈቷ ተመላከተ። የአፍሪካ ቀንድ ቀጠና አባል ሀገር ያልሆነችው ግብጽ የቀንዱን ፖለቲካ ለመዘወር ከፍተኛ በጀት መድባ እንደምትንቀሳቀስ በስፋት ይገለጻል። በግንቦት ወር ግብጽ ከኤርትራ መንግስት ጋር ባደረገችው ስምምነት የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ ነው ማለቱ አይዘነጋም። አሁን ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከአሜሪካው ፕሬዝዳንት የመካከለኛው ምስራቅና አፍሪካ ጉዳዮች አማካሪ ማሳድ ቡሎስ ጋር አደረጉት በተባለ ውይይት የባህር በር መዳረሻን በኃይል ከመጫን እንዲሁም የዓለም አቀፍ ሕግን ከመጣስ መቆጠብ ይገባል ሲሉ መናገራቸውን አህራም ኦንላይን የተባለው የሀገሪቱ መገናኛ ብዙሃን ዘግቧል። የአሜሪካ መንግስት ግን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፍ ገልጾ ነበር። በአብደላቲ የሚመራው ይኸው የግብጽ የውጭ ጉዳይ ሚኒስቴር ከወራት በፊት ባወጣው መግለጫ ደግሞ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድትጠብቅ ካይሮ ድጋፍ ታደርጋለች ማለቱ ይታወሳል። ይህ አሁን ከማሳድ ቡሎስ ጋር አደረጉት የተባለው ውይይትም የዚሁ ኢትዮጵያ የባህር በር ማግኘት የለባትም የሚለው ዘመቻ አካል መሆኑ እየተነገረ ነው። ሆኖም ግን ኢትዮጵያ የባህር በር ለማግኘት ማንኛውንም ሰላማዊ መንገድ እንደምትጠቀም በተደጋጋሚ ስትገልጽም ትሰማለች። ታዲያ ግብጽ ይህ የኢትዮጵያን ፍላጎት እንዳይሳካና ከባህር በር እንድትርቅ ለዘመናት ስትሰራ መቆየቷን የኢትዮጵያ ውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ከሳምንታት በፊት መግለጻቸው አይዘነጋም። ሚኒስትሩ ሁለቱ ውሃዎች በሚል ስለ አባይና ቀይ ባህር ጉዳይ በሰጡት ሰፋ ያለ ማብራሪያ ግብጽ ኢትዮጵያን ከአባይና ከቀይ ባህር ለማራቅ ስትጥር ቆይታለች። አሁን ግን ህዳሴ ግድብን ገንብተን የአንዱን ውሃ ጉዳይ አሳክተናል ብለው ነበር። እንዲሁም የቀይ ባህር ጉዳይ እንደ ሀገርና እንደ መንግስት አጀንዳ መሆኑን ትልቅ ምርታ መሆኑን አንስተው ይህንን በሰላማዊ መንገድ ለማሳካት ጥረት እየተደረገ መሆኑን በወቅቱ ገልጸዋል። ነገ ለሚከበረው 1501ኛው የሞሊድ በዓል ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት የስራ ኃላፊዎችና ተቋማት የእንኳን አደረሳችሁ መልእክት አስተላለፉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1501ኛው የነብዩ መሐመድ የሞሊድ በዓል ነገ ማክሰኞ ነሐሴ 19 2018 በመላው ሀገሪቱ እንደሚከበር አስታውቋል። በመሆኑም ነገ የሚከበረውን የሞሊድ በዓል አስመልክቶ ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ የመንግስት የስራ ኃላፊዎችና ተቋማት የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ በመልእክታቸው ነብዩ የተጠሩት ትውልድን ለመቅረጽና ታሪክን ለመቀየር መሆኑን አምነዋል። ያንንም በቃላቸው በስራቸውና በኑሯቸው አክብረውት ኖረዋል። ለታላቅ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይህ የነብዩ ህይወት ታላቅ ትምህርት ይሆነናል ብለዋል። የነብዩን ሞዴል ስናከብር ከህይወታቸው የተማርነውንም ለሀገረ መንግስት ግንባታችን እየተጠቀምን እንዲሆን አደራ ላለው ሲሉም ጠቅላይ ሚኒስትር አብይ አክለዋል። በተመሳሳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ለሞሊድ በዓል የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በመልእክታቸውም ሞሊድ ያለው ለሌለው የሚያካፍልበት ማህበራዊ ትስስር የሚጠናከርበትና በአንድነት አብሮ የሚያሳልፉት ታላቅ በዓል ነው ብለዋል። ለመላው የእስልምና እምነት ተከታዮች የእንኳን
አደረሳችሁ መልእክት ያስተላለፉት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ደግሞ በዓሉን ስናከብር እንደከዚህ ቀደሙ የተቸገሩ ወገኖችን በመርዳት ለሌላቸው በማካፈል የታረዙትን በማልበስ የታመሙትን በመጠየቅ እንዲሆን እመኛለሁ ብለዋል። የኢፌዴሪ የሕዝብ ተወካዮች ምክር ቤት የነብዩ መሐመድ የልደት በዓልን በማስመልከት ለሕዝበ ሙስሊሙ እንኳን አደረሳችሁ ሲሉ የመልካም ምኞት መልእክት አስተላልፈዋል። የኬንያ አምባሳደርነታቸውን ያጠናቀቁት ጄኔራል ባጫ ደበሌ በሁለቱ ሀገራት የጋራ ትብብር በድንበር አካባቢ የሚንቀሳቀሱትን ታጣቂዎች ማጽዳት መቻሉን ገለጹ። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር በተባበሩት መንግስታት ድርጅት የናይሮቢ ቢሮ፣ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም እንዲሁም በዩኤን ሃቢታት የኢትዮጵያ ቋሚ መልእክተኛ በመሆኑ ሲያገለግሉ ለቆዩት አምባሳደር ጄኔራል ባጫ ደበሌ ቅዳሜ ነሐሴ 16 ቀን 2018 በናይሮቢ የኢፌዴሪ ኤምባሲ ቅጥር ግቢ ደማቅ የሽኝት መርሃ ግብር ተከናውኗል። በስነ ስርዓቱ ላይ የአፍሪካ አምባሳደሮችና ሌተናንት ፒተር ካኮ ላቦሆን ባደረጉት ንግግር አምባሳደር ጄኔራል ባጫ ደበሌ በቆይታቸው ከተሰጣቸው የሀገራቸውን ብሔራዊ ጥቅም የማስከበር ተልዕኮ ባሻገር የአፍሪካን የጋራ ጥቅምና አቋም በጽናት ለማስከበር ከወንድም የአፍሪካ ሀገራት አምባሳደሮች ጋር በመሆን ያከናወኑት ጠንካራ ተግባር ሁሌም የሚታወስ ሆኖ እንደሚኖር ገልጸዋል። በኬንያ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር በበኩላቸው ባደረጉት ንግግር ጄኔራል ባጫ ደበሌ ከረጅም ዓመታት የውትድርና ሙያ ጉዟቸው ይዘዋቸው የመጡት ልዩ የዲሲፕሊንና የቁርጠኝነት ሴቶች ትልቅ አርአያ መሆናቸውን በማጉላት በቀጣይ ይበልጥ ከፍ ባለ ቀጠናዊና አህጉራዊ የኃላፊነት ስፍራ እንደሚጠበቁም ገልጸዋል። አምባሳደር ጄኔራል ባጫ ደበሌ በሽኝት መርሃ ግብሩ ላይ ባደረጉት ንግግር በስራ ዘመናቸው በኢትዮጵያና በኬንያ መካከል የነበረው ሁለንተናዊ ትስስር ወደ ላቀ ስትራቴጂክ አጋርነት መሸጋገሩን ገልጸዋል። በማስቀጠልም የሁለቱ እህትማማች ሀገራት የሰላምና ደህንነት ትብብር በከፍተኛ ደረጃ ማደጉን ጠቅሰው በቆይታቸው የተፈረመው የመከላከያ ትብብር ስምምነት የትብብሩ ዋነኛ ማሳያ መሆኑን አብራርተዋል። አያይዘውም በሁለቱ ሀገራት ባሉ የደህንነት መዋቅሮች መካከል በተፈጠረው የተቀናጀ የመረጃ ልውውጥ ኦነግ ሸኔና አልሸባብ ሲሉ የጠሯቸውን ጸረ ሰላም ኃይሎችን ከጋራ የድንበር አካባቢዎች ላይ በስኬት ማጽዳት መቻሉንም አስታውቀዋል። በመጨረሻም አምባሳደር ጄኔራል ከኬንያ መንግስት፣ ከመላው የዲፕሎማቲክ ማህበረሰብ፣ የዲያስፖራ ማህበረሰብ እንዲሁም ከኤምባሲው ሰራተኞች ጋር ያሳለፉትን ስኬታማ የስራ ዘመን በማውሳት ልባዊ ምስጋናቸውን አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸው መገለጹን፣ በሶማሊያ የባህር ዳርቻ ታግቶ የቆመ ነዳጅ ጫኝ መርከብ ኢላማ ባደረገ የድሮን ጥቃት 9 ሰዎች መገደላቸው መገለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያንን ወደ ሀገራቸው መመለሳቸውን ገልጿል። በሳምንቱ ውስጥ በተደረገ 12 ዙር በረራ የተመለሱት 2312 ወንዶች፣ 163 ሴቶችና 19 ጨቅላ ህጻናት መሆናቸውም ተጠቁሟል። ከተመላሾች መካከል 189 ዕድሜያቸው 18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተጠቁሟል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ96500 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ከሚኒስቴሩ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ሚኒስቴሩ መደበኛ ያልሆነ ፍልሰትን ለመከላከል ከሚደረገው ጥረት ጎን ለጎን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ክትትልና ድጋፍ እንዲሁም ከቤተሰብ ጋር የማቀላቀል ስራም ከሚመለከታቸው ባለድርሻና አጋር አካላት ጋር በመሆን እየሰራ እንደሚገኝ ገልጿል። በኩላሊት ህሙማን የተቋቋመው የኩላሊት ታካሚዎች ማህበር የራሱን ዘመናዊ የኩላሊት እጥበት ማዕከል ለማቋቋም የሚያስችለውን ዝግጅት ማጠናቀቁን አሳወቀ። በኩላሊት ህሙማን የተቋቋመው ተስፋ የኩላሊት ታካሚዎች ማህበር የራሱን ዘመናዊ የኩላሊት እጥበት ማዕከል ለማቋቋም የሚያስችለውን ዝግጅት እንዳጠናቀቀ አስታውቋል። ማህበሩ በዋናነትም በህክምና ወጪ፣ በኩላሊት እጥበት ህክምናና ሌሎች ተያያዥ የታካሚዎች ችግሮች ላይ ድጋፍ በማድረግ ብሎም ታካሚዎች ድምጽ በመሆን እየሰራ እንደሚገኝ ገልጿል። በተጠናቀቀው
በ2018 በጀት ዓመት 85 የማህበሩ አባላት የኩላሊት እጥበት የህክምና ወጪ በሳምንት ለአንድ ጊዜ 4000 ብር በወር ለ4 ጊዜ በመክፈል ድጋፍ በማድረግ የህክምና ሂደታቸው እንዳይቋረጥ ጥረት ማድረጉን አመላክቷል። ነገር ግን ህመሙ ከጊዜ ወደ ጊዜ እየጨመረ መምጣቱ በጥናት መረጋገጡን ተከትሎ አደጋውን ለመግታት የኩላሊት እጥበት ማዕከል ማቋቋም የተሻለ ሆኖ እንዳገኘውና ይህንንም ተግባራዊ ለማድረግ የሚያስችል የአዋጭነት ጥናት አዘጋጅቶ ማጠናቀቁን የማህበሩ ፕሮጀክት ስራ አስኪያጅ አቶ በኃይሉ ኢረና ተናግረዋል። ስራ አስኪያጁ ጨምረው ማዕከሉ የኩላሊት ንቅለ ተከላን ለማድረግ የሚያስችል ተደርጎ እንደሚገነባ አስረድተዋል። ለተከበሩ አቶ ኃይለ ሥላሴ የኢትዮጵያ ሲቪል ማህበራት ባለስልጣን ተወካይ፣ ለተከበሩ አቶ መስፍን አስረስ የማህበሩ ፕሬዝዳንት፣ ለተከበራችሁ የማህበሩ የሥራ አመራር ቦርድ አባላት፣ ለተከበራችሁ የማህበሩ አባላት፣ ለተከበራችሁ ጥሪ ለተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ዛሬ በዚህ ስብሰባ ላይ የምንነጋገረው የኩላሊት እጥበት ወይም ዳያሊሲስ ማዕከል ፋውንዴሽን ለማቋቋም በተዘጋጀው የአዋጭነት ጥናት ፊዚቢሊቲ ስተዲ አስመልክቶ ይሆናል። በአሁኑ ወቅት በዓለም የኩላሊት ህመም የሚሰቃየው የሰው ልጅ ከ13.4% እስከ 14.2% ሲሆን በዓመት ከ1.48 ሚሊዮን ሰው በላይ ህይወቱን ያጣል። አቶ በኃይሉ አክለውም በጥናቱ መሰረት ማዕከሉ ሲቋቋም 220 የአዋቂ 20 የህፃናት የዲያሊሲስ ማሽን የሚኖረው ሲሆን የግንባታ ወጪውም 70% በባንክ ብድር፣ ቀሪው 30% ደግሞ በራስ አቅም ከሚሰበሰብ ገቢ የሚሸፈን ይሆናል ሲሉ አብራርተዋል። በጊዜ ሂደትም ማዕከሉ የራሱን ህንጻ የመገንባትና ህሙማኑ ከዚህ በተሻለ በቋሚነት የህክምና አገልግሎት እንዲያገኙ የማድረግ ዓላማ እንደያዘ ተናግሯል። የኩላሊት ህመም አሁን ላይ በእያንዳንዱ ቤት እየገባ እንደሆነ በመገንዘብ ተገቢውን ጥንቃቄ ማድረግ ቅድሚያ የሚሰጠው ጉዳይ መሆኑን በመጥቀስ ለዚህ ማዕከል እውን መሆን በሀገር ውስጥና በውጭ ሀገራት የሚገኙ ሁሉ ድጋፍ እንዲያደርጉ ጠይቀዋል። በሶማሊያ የባህር ዳርቻ ታግቶ የቆመ ነዳጅ ጫኝ መርከብን ኢላማ ባደረገ የድሮን ጥቃት 9 ሰዎች መገደላቸው ተገለጸ። በሶማሊያ ኑጋል ክልል ጎዶብራጅን የባህር ዳርቻ አቅራቢያ ታግታ የቆመችውን መርከብ ኢላማ አድርጓል በተባለ የድሮን ጥቃት የ9 ሰዎች ህይወት ማለፉ ተዘግቧል። የአካባቢው ነዋሪዎች ነገሩኝ ብሎ ቢቢሲ እንደዘገበው መርከቧ ኤምቪ ሉቱፍ የምትባል ሲሆን ከቀናት በፊት በባህር ላይ ወንበዴዎች ታግታ ነው ወደ አካባቢው የመጣችው። የካሜሮንን ሰንደቅ ዓላማ የምታውለበልበው ይህች መርከብ መዳረሻዋ ቱርክ ነበር ተብሏል። መርከቧ ከዚህ ቀደም ጋርማል የሚባል አካባቢ ቆመ የነበረ ሲሆን በአካባቢው በተፈጸመ የድሮን ጥቃት 4 ሰዎች ሞተዋል። የድሮን ድብደባውን ማን እንደፈጸመው በይፋ የተገለጸ ነገር ባይኖርም የሶማሊያ መንግስትም ጥቃቱን አላወገዘም። የፑንትላንድ ባለስልጣናት በወቅቱ የተፈጸመውን ጥቃት አውግዘው የተገደሉት የባህር ላይ ወንበዴዎች አይደሉም ብለው ነበር። የአካባቢው ባለስልጣናት የድሮን ጥቃቱን የፈጸመችው ቱርክ ልትሆን ትችላለች ቢሉም የቱርክ ባለስልጣናት ግን ምንም መረጃ እንደሌላቸው ተናግረዋል። አብዲፋታ የሱፍ የተባለ የአይን እማኝ ማንነታቸው የማይለይ 8 በጥቃቱ የተገደሉ ሰዎችን መመልከቱን ተናግሯል። የጎዶብራጅን ከንቲባ የሆኑት ኬነን ኦማር ለመሰብሰብ የተቃረበ አስከሬን ቆይቶ በመገኘቱ የሟቾች ቁጥር 9 ደርሷል ብለዋል። የሟቾቹ አስከሬን ዛሬ ሰኞ ይቀበራል ተብሎ ተጠብቋል። የፑንትላንድ የመረጃ ምክትል ሚኒስቴር ቢሌ ቆቦሳዴ ከክስተቱ ጋር የተያያዘ ሁኔታዎች በመጣራት ላይ ናቸው ሲሉ ተናግረዋል። ቀደም ሲል ከባህር ላይ ዘረፋ ጋር ግንኙነት የነበራቸው ግለሰቦችና ቡድኖች እንደገና እንዳይንቀሳቀሱ ለማድረግ የውጭ አካላት እየሞከሩ ሊሆን እንደሚችል የመጀመሪያ ደረጃ መረጃዎች እንደሚያመለክቱም ገልጸዋል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ አሜሪካ በኢራን ላይ የፋይናንስ ማዕቀቦችን ትጥላለች ተብሎ በሚጠበቅበት በዛሬው ዕለት የፓኪስታን የጦር አዛዥ ለድርድር ቴህራን ገቡ። አሜሪካ በኢራን ላይ በታሪክ እጅግ የበረታው ያለችውን የፋይናንስ ማዕቀብ እጥላለሁ ባለችበት በዚህ ወቅት የፓኪስታን የጦር አዛዥ አሲም ሙኒር በቴህራን የዲፕሎማሲያዊ እርቅ ውይይት ጀምረዋል። የጦር አዛዡ ወደ ኢራን ያደረጉት ጉዞ በቀጠናው የሚታየውን ወታደራዊና ኢኮኖሚያዊ ፍጥጫ ለማረጋጋት ያለመ እንደሆነ ተገልጿል። ዘሩፋይል ሀብታሙ ተጨማሪ አለው። አሜሪካ የኢራንን የንግድ አጋሮች ኢላማ ያደረገ በታሪክ እስካሁን ከተፈጸሙት ሁሉ እጅግ ታላቁን የፋይናንስ ጥቃት ልታካሄድ በተዘጋጀችበት በዛሬው ሰኞ ዕለት የፓኪስታን የጦር አዛዥ በቴህራን የእርቅ ጥረት ለማድረግ ውይይት ጀምረዋል። ኢራን በበኩሏ የኢኮኖሚ ጦርነቱ የሚቀጥል ከሆነ ከባሕረ ሰላጤው የሚደረጉ የትኞቹም የነዳጅ ኤክስፖርቶች ሙሉ በሙሉ እንደምትዘጋም በመዛት የአሜሪካን ማስፈራሪያ ውድቅም አድርጋለች። በተጨማሪም ያለሷ ፍቃድ በሆርሙዝ በኩል እንዳያልፉም ለመርከቦች አዲስ ማስጠንቀቂያ ማስተላልፋለች።
መርሆቿን ጥሰዋል ያለቻቸውን 45 መርከቦች ዝርዝር ይፋ ያደረገችው ኢራን ከነዚህ መርከቦች ጋር ማንኛውም የነዳጅ ማስተላለፍ የሚያካሂድ አካላት ላይ አጻፋዊ እርምጃ እንደምትወስድ ማስጠንቀቃለች። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር አዎንታዊ የግል ግንኙነት የገነቡት የፓኪስታን የጦር አዛዥ አሲም ሙኒር ለውይይት ኢራን መግባታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ፓኪስታን ጉብኝቱ ቀጠናዊ ሰላምና መረጋጋትን ለማስፈን የሚደረገው ጥረት አካል መሆኑን የገለጸ ሲሆን የፓኪስታን ምንጮች እንደጠቆሙት ሙኒር ከኢራኑ የበላይ መሪ ጋር ቅርበት ካላቸው አካላት ጋር ይወያያሉ ተብሎም ይጠበቃል። የጦር አዛዡ ወደ ቴህራን ከማምራታቸው በፊት ከፕሬዝዳንት ዶናልድ ትራምፕ ጋርም ተነጋግረዋል። ሙኒርና ትራምፕ በምን ጉዳዮች እንደተወያዩ ግን ግልጽም አልተደረገም። ፓኪስታንና ኳታር ቴህራንና ዋሽንግተንን በማደራደር ረገድ ወሳኝ ሚናም ተጫውተዋል። ሁለት ፓኪስታን ምንጮች ለሮይተርስ እንደተናገሩት ባለፈው ሳምንት ትራምፕ ለሙኒር ስልክ ደውሎላቸው የነበረ ሲሆን ዋናው ጥያቄም ኢራንን ወደ ድርድር ይመልሱ የሚል እንደነበር ሌላ ምንጭም ገልጸዋል። አሜሪካና ኢራን ላለፉት ሳምንታት እርስ በራሳቸው የአየር ጥቃት ባይፈጻጸሙም ወደ 6 ወር የተጠጋውን ግጭት ለማቆም ያደረጉት የመጨረሻው የፊት ለፊት ንግግር የተካሄደው ለሰኔ ወር ላይ እንደነበርም የማይዘነጋ ነው። ሆኖም በሆርሙዝ መርከቦች ላይ የሚፈጸሙ ጥቃቶችም አሁንም ቀጥለዋል። ዩናይትድ ኪንግደም የባህር ላይ ንግድ እንቅስቃሴዎችን ክትትል የሚያደርጉ አካላት እንደገለጹት በዛሬው ሰኞ ዕለት በያንቡ ከምትባል የሳውዲ ቀይ ባህር ወደብ ከተማ በስተምዕራብ በሚገኝ አቅጣጫ አንድ ተወንጫፊ አካል በነዳጅ ጫኝ መርከብ ላይ መውደቁን ተከትሎ በዋናው የመርከቧ ወለል ላይ ቃጠሎም አስከትሏል። ጥቃቱን ማን እንደፈጸመው ግን ግልጽም አልተደረገም። የኢራን አጋር የሆኑት የሁቲ አማጽያን ባለፈው የሆርሙዝ መተላለፊያን ለማስቀረት ወደ ቀይ ባህር የዞሩ የሳውዲ የነዳጅ ጫኝ መርከቦችን እንደሚያግዱም ተናግረው ነበር። አሜሪካና እስራኤል የኢራን የተለመደ የጦር አቅም በመደምሰስና የኢኮኖሚ ጉዳት በማድረስ የኢራኑ የቀድሞ የበላይ መሪ አያቶላ አሊ ኻሜኒን በገደሉበት ከየካቲቱ ጥቃት ወዲህ በአብዛኛው በኢራንና በሊባኖስ የሚገኙ በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። በተያያዘ ዜና የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ነገ ማክሰኞ ዕለት የኦማን የውጭ ጉዳይ ሚኒስትር ባድር ቡሳይዲ ወደ ቴህራን እንደሚመጡም ተናግረዋል። ሚኒስትሩ በቆይታቸው ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋር ተገናኝተው እንደሚወያዩም ገልጸዋል። ቃል አቀባዩ የኦማን ውጭ ጉዳይ ሚኒስትር ጉብኝት በሁለትዮሽ ጉዳይና በቀጠናዊ ጉዳዮች ላይ እንደሚያተኩርን ከመናገር ውጪ ዝርዝር መረጃ ከመስጠትም ተቆጥበዋል። ሁለቱ ሀገራት የሆርሙዝ ወሽመጥን በሚመለከት የሚያደርጉት ውይይት የቀጠናውን ሰላምና ደህንነት ያጠናክራል ሲሉ አክለዋል። ቃል አቀባዩ የኦማን ውጭ ጉዳይ ሚኒስትር ጉብኝት ከፓኪስታኑ ጦር አዛዥ ጋር ምንም የሚያገናኛቸው ነገር እንደሌለም ተናግረዋል። ስትከታተሉት የነበረው የዕለተ ሰኞ ነሐሴ 18 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት። ሰላም ጤና ይስጥልን እንደምናምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የነሐሴ 18 ቀን 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። ኢትዮጵያ የኤሌክትሪክ ተደራሽነቷን ለማሳደግ የኢንቨስትመንት ፍላጎት በመኖሩ የኤነርጂ ፖሊሲው መሻሻሉን የውሃና ኢነርጂ ሚኒስቴር መግለጹን፣ ኤማሮሽ ኢንጂነሪንግ በአዲስ አበባ ቤተል አካባቢ ያስገነባውን የመኖሪያ ቤት ለገዢዎች ማስረከቡን እንዲሁም አዲስ ዓመት ታላቅ የንግድ ኤክስፖና ፌስቲቫል አዲስ አምባሳደር መሾሙን የተመለከቱ የቢዝነስ ዘገባዎችን ይዘናል። ከቢዝነስ መረጃዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ የኤሌክትሪክ ተደራሽነቷን ለማሳደግ የኢንቨስትመንት ፍላጎት በመኖሩ የኢነርጂ ፖሊሲው መሻሻሉን የውሃና ኢነርጂ ሚኒስቴር ገለጸ። ኢትዮጵያ የኤሌክትሪክ ተደራሽነቷን ለማሳደግ ከፍተኛ የኢንቨስትመንት ፍላጎት በመኖሩ የኢነርጂ ፖሊሲው መሻሻሉን በውሃና ኢነርጂ ሚኒስቴር የኢንጂነር ልማት ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ገልጸዋል። ዶክተር ኢንጂነር ሱልጣን ወሊ ዛሬ ነሐሴ 18 ቀን 2018 በዓለም ባንክ የመሰረተ ልማት ቀጠናዊ ዳይሬክተር ሚኒስትር ኤሪክ ማግነር ፈርንስትሮም የሚመራ ልዑክ በቢሮአቸው ተቀብለው ባነጋገሩበት ወቅት በኢትዮጵያ የኢነርጂ ዘርፍ ልማት ቅድሚያ የሚሰጣቸው ጉዳዮች በሂደት ላይ ያሉ ፕሮጀክቶችና የሁለቱን አካላት ትብብር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መምከራቸው ተገልጿል። ሚኒስትር ዴኤታው የዓለም ባንክ በኢነርጂ ዘርፍ እያደገ ያለው ድጋፍ ተጠናክሮ እንዲቀጥል ጠይቀው ባለፉት 5 ዓመታት በመንግስትና በልማት አጋር አካላት የተደረገው የገንዘብ ድጋፍ በርካታ የኢነርጂ ልማት ስራዎችን ለማከናወን እንዳስቻለ
ለማሻሻልና ህብረተሰቡም የኤሌክትሪክ ተጠቃሚ ለማድረግ የተጫወተው ሚና ከፍተኛ መሆኑንም ጠቁመዋል። የኤሌክትሪክ ተደራሽነት አስተማማኝና ዘላቂ በሆነ መልኩ ለማስፋት የግሉ ዘርፍ ኢንቨስትመንት ለመሳብ እየሰራ መሆኑን ዶክተር ኢንጂነር ሱልጣን ወሊ ገልጸዋል። የዓለም ባንክ በተቋሙ በሚተገበሩ የኢነርጂ ፕሮጀክቶች የፋይናንስ ድጋፍ እንዲያጠናክርም ጠይቀዋል። የዓለም ባንክ የመሰረተ ልማት ቀጠናዊ ዳይሬክተር በበኩላቸው በኢነርጂ ዘርፍ ያለው ትብብር በተቀናጀ መልኩ ተጠናክሮ እንደሚቀጥል ገልጸው በቀጣይ በልማት ፕሮጀክቶች በተቋማት ማሻሻያዎችና በግሉ ዘርፍ ተሳትፎ የኢነርጂ ዘርፍ ዘላቂ ልማት ለማጠናከር ከዋና ኢነርጂ ሚኒስቴር ጋር በትብብር ለመስራት ቁርጠኝነታቸውንም ገልጸዋል። ኤማሮሽ ኢንጂነሪንግ በአዲስ አበባ ቤተል አካባቢ ያስገነባውን የመኖሪያ ቤት ለገዢዎች አስረከበ። ኤማሮሽ ኢንጂነሪንግ በትናንትናው ዕለት በአዲስ አበባ ቤተል አካባቢ ያስገነባውን የመኖሪያ ቤት ለገዢዎች በይፋ አስተላልፏል። ይህ ርክክብ ድርጅቱ በሪል ስቴት ዘርፍ እያከናወነ ያለውን ስራ ከማስቀጠል ባለፈ ከደንበኞቹ ጋር የገባውን የግንባታ ቃል ኪዳን በተግባር የሚያሳይ ወሳኝ ምዕራፍ መሆኑም ተገልጿል። በግንባታና በሪል ስቴት ዘርፍ ከ10 ዓመታት በላይ ልምድ እንዳካበተ የገለጸው ድርጅቱ በዚህ የስራ ጉዳይ ከዚህ በፊት 5 የሪል ስቴት ሳይቶችን ለደንበኞች ማስረከቡንም ገልጿል። በቀጣይም ጀሞና ሶማሌ ተራ ያሉ ሳይቶቹን በቃሉ መሰረት ለማስረከብ በግንባታ ላይ እንደሚገኝም ተናግሯል። ቤት ገዢዎቹ በበኩላቸው የራስን ቤት መገንባት ወይም መግዛት ትልቅ ህልም እንደሆነ ገልጸው ቤቱን መረከባቸው ሪል ስቴቱ ቃሉን የማክበሩ መገለጫ እንደሆነም ተናግረዋል። ላለፉት ከ10 ዓመታት በላይ በግንባታና ሪል ስቴት ዘርፍ ላይ ሲሰራ መቆየቱን ገልጸው ይህም ድርጅቱ በዘርፉ ያለውን የስራ ልምድ በተከታታይ ፕሮጀክቶች እያሳየ መሆኑን የሚያመለክት ነው ብለዋል። በቀጣይም በግንባታና በሪል ስቴት ዘርፍ ተጨማሪ ፕሮጀክቶችን በማከናወን ለደንበኞች ጥራት ያለው የሚያስተማምን የመኖሪያ ቤት አማራጭ ለማቅረብ እንደሚሰራም ተናግረዋል። በዕለቱ ለደንበኞች ከቤቱ ባሻገር የዕድል ዕጣ በማውጣት የቤት ውስጥ መገልገያ ዕቃዎችንም ሰጥቷል። አደይ አዲስ ዓመት ታላቅ የንግድ ኤክስፖና ፌስቲቫል አዲስ አምባሳደር መሾሙን ገለጸ። መጪውን የ2019 አዲስ ዓመት ምክንያት በማድረግ በአዲስ አበባ ኮንቬንሽን ሴንተር ከነሐሴ 21 እስከ ጳጉሜ 5 ቀን 2018 የሚቆይ አደይ አዲስ ዓመት ታላቅ የንግድ ኤክስፖና ፌስቲቫል ማዘጋጀቱን የገለጸው አደይ ኤክስፖና ፌስቲቫል ቲክቶከር አዶና የብራንድ አምባሳደር አድርጎ መሾሙን ገልጿል። የአዲስ ዓመት ፌስቲቫል ዝግጅቱን ማስተርፒስ ትሬዲንግ እና ራይት ኢቨንት ከወዲሁ ቅድመ ዝግጅታቸው አጠናቀው የንግድ ማህበረሰቡን በመመዝገብ ላይ እንደሚገኙም ገልጸዋል። የዘመን መለወጫ በዓልን ምክንያት በማድረግ የሚዘጋጀው ይህ ኤክስፖ ሸማቹ ህብረተሰብ ያላስፈላጊ የጉዞ ወጪና እንግልት ጥራት ያላቸው ምርቶችን፣ አገልግሎቶችን በተመጣጣኝ ዋጋ እንዲያገኝ ለማስቻል ያለመ መሆኑን በመግለጫው ተነግሯል። የአዘጋጅ ክፍሉ ተወካይ አቶ ሄኖክ ይርጋ እንደጠቆሙት የስምምነቱ ዋነኛ ዓላማ አነስተኛ የንግድ እንቅስቃሴ ያላቸውን ወገኖች መደገፍና ለነጋዴዎች በተመጣጣኝ ወጪ የማስታወቂያ ዕድል መፍጠርም ነው ብለዋል። ይህ ታላቅ የንግድ ኩነት ከግብይት ባሻገር በሙዚቃ ኮንሰርት፣ በመጽሐፍ ኤግዚቢሽን፣ በዳንስና ስነ ጥበብ ትርኢቶች፣ በፋሽን ማሳያዎች እንዲሁም በተለያዩ አዝናኝ ውድድሮች ደምቆ እንደሚቆይም አዘጋጆቹ ገልጸዋል። አዘጋጆቹ ማስተር ፒስ ትሬዲንግ እና ራይት ኢቨንት ለነጋዴዎች የቦታ ኪራይ እስካሁን ካሉት መሰል መድረኮች ባነሰ ዋጋ እንደሚያቀርቡም ተናግረዋል። ፌስቲቫሉ ማህበራዊ ኃላፊነቱን ለመወጣት ሰፋ ያለ የመጽሐፍት አውደ ርዕይ፣ የመጽሐፍት ልገሳና የበጎ አድራጎት ስራዎች አካቶ እንደሚይዝም ተነግሯል። ለአዲስ ዓመት በዓል መሰረታዊ የበዓል ፍጆታዎች ከ15 እስከ 30 በመቶ ቅናሽ ለገበያ እንደሚቀርብ የተገለጸ ሲሆን ፌስቲቫሉ ሁለገብ ይዘት ያለው እንዲሆን ጥረት ተደርጓልም ተብሏል። የዝግጅቱ ዓላማ ኢትዮጵያ በንግድ በባህልና በቱሪዝም በፈጠራ በዝግጅት ኢንዱስትሪ ለማስተዋወቅ እንዲሁም ለወጣቶችና ለነጋዴዎች እድል ለመፍጠር ታስቦ የተዘጋጀ ሁነት መሆኑም ተጠቁሟል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ምሽት